ምን ይላል ያገሬ ሰው የተናገሩት ከሚጠፋ የወለዱት ይጥፋ ይላል አባባል ነው ብለን አንዳንዴ የምንነቃቸው ነገሮች ሪል ሲሆኑ ደግሞ እንዴ ያ አባባል ነስ ነው እንዴ ብለን የምንለው ነገር አለ ምንድነው ከዚህ በፊት ብዙ ጊዜ ተናግሬ ነበር እውነት ለመናገር ስለ ሩታ ያለችበትን ቤት ለቃ ካልወጣች ሩታ ቤት ውስጥ የተሰቃቀሉትን ፎቶዎች ካላወጣች ሩታ አብርሃምን የምትርቅበት አብርሃምን የማታስታውስበት ነገር ቤት ውስጥ ካልተፈጠረ በስተቀር መቼም ከአብርሃም ህይወት መውጣትም መራቅም አትችልም በልጁ ሰበብ ብቻ ሳይሆን ራሷ ከውስጧ ልታወጣው አትችልም እያልኩኝ እጮህ ነበርና ዛሬ አጋጣሚ ምን ሰማውኝ ማነው ኤፋና ቢኒ ሲናገሩ ሰማዋቸው ማለት ነው አሁን ላይ ማለት ነው እነሱ እንደሰማውኝ ነው ቪዲዮ የሰራሁት እስኪ ቲክታክ ላይ ዝም ብዬ ከመቀመጥ ለምንድነው እንደዚህ የሚለቀቁትን ቪዲዮዎች በቀን 10 ቢሆን 10 ደቂቃ ቢሆን እየሰራው ለምን አልፖስትም ዩቲዩብ እንዲያርግልኝ ብዬ የፖስት ማለት ነው በዚህ አጋጣሚ ግን ፕሊስ ቻሌንጅን ተቀላቀሉ ለአንድ ወር የተሰጠኝ ቻሌንጅ አለ 15000 ፎሎወር ሰብስክራይብ ከገባሽ ተብያለሁ 15000 ለጓደኞቻችሁ ለግሩፖቻችሁ ሼር ያደረጋችሁ 15000 እንድታስገቡኝ በእግዚአብሔር ስም ጠይቃለሁ ሙስሊሞችን በአላህ እና አለው ቢኒ ሄርሜላ ማነች ሩታ ከዚህ ቤት ካልወጣች ልጁንም እሷንም ሊተው አይችልም ልጁን በህግ ተፈቅዶላታል በሳምንት ሁለቴም ሆነ በሳምንት አንዴ ሄዶ የማየት ህግ ብቻ እስኪፈቅድለት ሳይሆን ህሊና ቢኖረው ጭንቅላት ካለው የአባትነት ፍቅሩን በሳምንት አንዴ በሳምንት ሁለቴ ሳይሆን በቀን 10 ቢያየው ሁላ የአባትነት ፍቅሩን ያገኘ ነበር ልጁ ግን የዛ አይነት ነገር የታደለ ወንድ አይደለም የ30 ቂጥ ውስጥ መግባት የለመደ ወንድ ነው ይቆሸሸ ማንነት ያለ ወንድ ነው በአንድ ሴት በአንድ ልጅ መርጋት የሚችል ወንድ አይደለም እና ህግ ስለፈቀደለት ስላልፈቀደለት ብቻ አይደለም ልጁን ማየት የሚችለው አንዳንዴ የእናትን ዋጋ የእናትን መከራ እናት ልጇን እንዴት አርግዛ እንዴት ወልዳ እንዴት አጥብታ እንዴት አሳድጋ ዋጋ እንደምትከፍል ማየት አለበት አንዳንድ እንደ አብርሃም አይነት የደነቆረ ጭንቅላት ያላቸው ወንዶች ማለት ነው ዝም ብሎ እየወለዱ መጣል እየወለዱ በፈለኩበት ሰዓት ላይ ልጄ ነው አገኘዋለሁ እንደፈለጉ እየወለዱ እየጣሉ እናቱ ነኝ አገኘዋለሁ ብሎ ማለት አይደለም የሆነ ህፃን ልጅ አይታችሁታል እናቱ በ3 ወር እድሜ ውስጥ ነው ጥላው የሄደችው አባቱ ላይ አባቱ እስከ 3 አመት አሳድጎት በ3ኛ አመቱ ላይ በህይወት አለፈ ወደማይቀረው ካለፈ በኋላ ግን ትላንትናም ተናግሬዋለሁ ይመስለኝ ካለፈ በኋላ ግን ብዛት ማታዩኝ ማትሰሙኝ ልጆች ስላላችሁ አዳዲስ የምትገቡ ሰዎች ስላላችሁ ለእናንተ ነው ግን ቪዲዮን እየገባችሁ ይሉ ላይክ ያርጋችሁ ኮሜንት ያስቀምጣችሁልኝና ቲክታክ ላይ ሲቆራረጥ ነው ያየሁት ህፃኑን አንድ አጋጣሚ የሆነ ሰው አስቆሞት ሰላም ነው ምናምን አንተ እውነት ጎዳና ነው ቆንጅዬ ልጅ የሚያምር ልጅ ነው ጎዳና ነው የምትኖር አዎ ጎዳና ነው የምትኖር እናቴን አላቃትም የ3 ወር ህፃን እያለው ነው ጥላኝ ሄደችው እሺ አባትክስ አባቴ በ3 አመቴ ነው በህይወት ያለፈው እና እናትካውን ብትመጣ ገንዘብ ብታሳይ ወደ እናትካ አትሄድም እናቴ ገንዘብ ይዛ መጣ በዚህ አይደለም በዚህ ብታርደኝ እናቴ ጋር አልቀርበም ማለት ምክንያቱም ተጽዕኖ አድሮበታል አባቴው ዋጋ ከፍሎ 3 አመት አሳድጎታል አይውሽ በኖረለትና እድሜውን አድጎ ለአባቱ ሆኖ ባሳየው እና አንዳንዴ ልጅ ወልደን ስትተን ስንወጣና ለልጆቻችን በርቀት ቦታ ላይ ሆነን የልጆቻችን የእናትና የአባትን ፍቅር ስናሳይ ልዩነት አለው ያ ይሻላል እስከ እድሜ ልክ ጥፍት ብሎ ከመኖር የእድሜ ልክ ጸጸት ከሚሆንብን በቃ ልጅ አለን ግን በተስፋ መኖር ይኑር አይኑር ይሙት አይሙት ያምነኛውን አያምነኛውን ብሎ ከመጸጸት አለቀ በቃ የትም ዓለም ላይ ተቀምጠን ልጅ ለቤተሰቦቻችንም ይሁን ለአባት ጥለን ከወጣን በተቻለ መጠን በሰዎች ማጠያየቅ በሰዎች መቀራረብ በቃ ያንን ህፃን ላለማጣት በዛ በህፃን ላይ ትልቅ ተጽዕኖ እንዳይፈጥርበት ለማድረግ መጣር ግድ አለበት አብርሃም ከዛ ይንተናነስ ስለመናገር ከርግዝና ጀምሮ ምን ያህል ዋጋ እንደከፈለች ሁላችንም ስለምናውቀው ማለት ነው ህግ ፈቀደለት ከሳው በሳምንት ሁለቴ እንዲያይ ተፈቀደለት ከዛ በኋላስ በራሱ ፍላጎት እንደውም ልጅና ላይም አለ ብዙ ጊዜኛ ብለናት ነበር ሩታ ህግ የፈቀደለት የትማ ከኢትዮጵያ ውጪ ዘሽዋት ውጪ እንጂ የትም ሀገር ላይ ሄዶ ፍላጎት ካለው ለልጁ የልጁን ማየት ፍላጎት ካለው በፕሌንም ሆነ በመኪና ሄዶ ማየት ይችላል ለእናት ይሰጠሽ የራስሽን ላይፍ መኖር ጀምሪ የራስሽን ህይወት ኑሪ ብለናት ነበር ግን እሷ ሙጥኝ ሙጫ ሆናበት ስቲል እስካሁን ድረስ አልተለያየችም 30 ሴት ጋር ይገባል ተለምነዋለች በሄደበት ታገኘዋለች በሄደበት አታጣው በሄደበት ተከተለዋለች በበኩል ትቁረጥ ቤት ውስጥ ግርግዳውን ሞልቷል መኝታ ቤቱን ሞልቷል ይሱ ፎቶ በዛ ውስጥ እሱን
ያስታወሰች ቤት በኩል ትቶ እና አሁን ቢኒ ምን ሲላት ሰማይ ውጪ ቤቱን ለቃት ውጣ በቃ ቤቱን ለቃ ስትወጣ እሱም የነበርኩበት ቤት ነው ብሎ ሲፈልግ ይመለስ ማይኩ ለፍለፌ አቋረጠብኝ ማለት ነው እና አቶ አብርሃም ሲፈልግ መኖሪያ ቤት ውስጥ ተመልሶ ገብቶ ይኖርበት ሲፈልግ ያከራዩ ሲፈልግ ሼቶቹን የቡታጅራ ሴቶችን እያመጣ ያጠራቀመ መነገጃ ያድርጋቸው ሲፈልግ እንደፈለገ ያድርገው ብቻ ግን እሷ ከዛ ቤት ትልቀቅ ብቻ ግን እሷ ከዛ ቤት ከዛ አካባቢ ትውጣን ሌላ ቦታ ላይ ትሄድ እንዴ ምንም ሳይጎላት ምንም ሳያንሳት ለምን የሱ ጭራ ትሆናለች ለምን እሱ እንደ ጭራ እየተከተለች በዚህ ልክ ትዋረዳለች ትሰደባለች እናት ሆናለች ብዙ ዋጋ ከፍላለች ሄርሜላ ዋጋ ከፍያለኝ ብላ ማንንም ካልከፈለ እንደ ሩታ ለአብርሃም ዋጋ ይከፈለ ማንንም የለም ግን ተናግራም አውርታም አታቅ ዩቲዩብ ራሱ ይመሰክርላታል ህዝብ ራሱ ይመሰክርላታል ሄርሜላ ግን ከማውራት ውጪ ምንም ተግባር ላይ ያየ ነው የለም ከሩታ ጋር በነበረበት ሰዓት ላይ ዋጋ ከፈልኩ ማለት ከሩታ ላይታ ወደ ራሷ ስለወሰደችው አሁን ይሄን ዋጋ ከፍላለች ከዛ በዘለለ ግን ሩታ የከፈለችው ለአብርሃም ማንንም ትላንትና ከፍቅር በፊትም ከፍቅር ጋር ያያለም ከነጽ ጋርም ያያለ ምንም ሳናቀው ማንንም ሳያየው ብሎ ሴቶቹ ገበያ ላይ በደንብ አሉለት ስላሉ ከነሱ ወጥቶ ነው ወደ ሩታ የገባው ከሩታ ጋር ግን ይያለ ተቀባይነት ማገኘ ብረምጣር ነበረ ነጭ ብረምጣር አረገችው የድስት ክዳን አረገችው ሰዋዝ ዓለም ላይ እንዲያው አረገች ሰውነት የለውም ነበረ ሰውነት አሰጠችው ደሃ ነበረ ባለሀብታም አደረገችው ባለጸጋ አደረገችው የጸጋ ግን ያልቃል በኋላ እና አቶ አብርሃም ሩታ አጠገቧ እንዳይደርስ ማለት ይችላል በራሷ ኮንፊደንስ በቃ እንዲለምናት እኔ ብዙ ጊዜ ተናግሬያለሁ ብዙ ጊዜ እንዲለምንሽ ማድረግ ምቺው አንቺ ነሽ ልጅ ነው የሰጠሽው ገባሽ ለልጁ ሲል ይመለሳል ራስሽ ግን ሲሪየስ ሁኚበት አንድ ሴት ጋር አለም 30 ሴት ጋር ለምን አይሄድም የሰጠሽው ሰው ነው የሰጠሽው አምሳያውን እኩያውን ቢጤውን ተስፋውን አይኑን ባይኑን ያሳየሽው ብትተዩ ይመለስ ነበር ብለን ስንላት ማንንም አልሰማን ያም የመጣ እንዲያርጊ ሲላት ያም የመጣ እንዲሁኝ ሲላት እሷን ጥሩ ነገር ላይ እናረጋለን ብለው እነሱ ጥሩ ነገር ላይ ሄዱ እሷን ግን አሰደቧት እሷን ግን ብዙ ሰዎች አስገቧት ስለዚህ አሁን ኤፋና ቢኒ ያመጡት አይዲያ በጣም አሪፍ አይዲያ ነው ያው የኔን አይዲያ ሰምተው ነው እርግጠኛ ነኝ ገና ድሮ ቢሰሙት ኖሮ እዚህ ላይ ባልደረሰች ነበር ስለዚህ ሩታ ከዚህ ወጥተሽ ወደ ራስሽ መመለስ አለብሽ ያቋረጠ ያስቸግረኛል ለምን እንደሆነ አላቅም ቻርጅ አለው እና እንተና ጋር ደግሞ ምንድነው እሱ የሚያደርጉት የሆነ ሰው ከሆነ ሰው ለመለየት ብሎ ሰበብ መፈለግ የለበትም በቃ አልፈልግም የሚሉት አማርኛ ለሱ እንተን ነው በቃ ለምን አልፈልግም አልከኝ ለምን እኔ ፈለኩክ ለምን በቃ አልፈልግሽም ካልሽ የሆነ ሰው አልፈልግም ነው ከዛ አልፈልግም ካለሽ ህይወት ወጥተሽ የሚፈልግሽ ህይወት ላይ መገኘት ራስሽን በራስሽ አቋም እንዲኖርሽ ማድረግ እንዴ ተፈላጊ መሆንን መልመድ አለባችሁ ፈላጊ ብቻ መሆን የለባችሁ ልክ ዳኒ ትላንት እንዳለው ተፈላጊ መሆንን መልመድ አለባችሁ እንዴ እናንተ ነውር አይደል እንዴ ቲክታኩን የሞላውን ያያችሁት ነው ቲክታኩን የሞላውን እየሰማችሁት ነው ነውር ጌጣችን እየሆነ እኮ ነው አንድ ወንድ አንድ ሴቶችን ከየቦታው ያተረማመስ ማን ያቃል የሆነች ቤት ይከራያል ኢትዮጵያ ውስጥ ምን ከኢትዮጵያ ውጪ የሆነች ቤት ይከራያል ሴቶቹ ናቸው በአሁን ሰዓት ላይ አይን ያወጡት ሴቶቹ ናቸው በአሁን ሰዓት ላይ አይን አፍጣው ወንድ ልጅን ካልፈለኩ ይያሉ ወደ ወንድ እየቀረቡ ወንድን የሚያሳሱት ሴቶች ናቸው ሴቶች ስነ ስርዓት ካልያዙ ሴቶች ለራሳቸው ኮንፊደንስ ከሌላቸው ሴት ልጅ በራሷ መኖር ካቃታት በራሷ ክብር መስጠት ካቃታት ትዋረዳለች በየሄደችበት በየቦታው ትዋረዳለች ላይፍ ገብቶ ወይ ጌም ሊሆን ይችላል ወይ ገስት ላይ ሰው ሰብስቦ ሊሆን ይችላል ሴቶቹ ምን እንደሚያረጋቸው ሚዲያ ላይ ገንዘብ ሰጣለኝ እንዲያርግ ይያለ ራቁቱን ሴቶቹን እንዲህ አይነት ውርደት ላይ ደርሰናል እና ይሄን ውርደት ማን ያመጣው ዩቲዩበሮቻችን ባጫጭር ሚውን በረጃጅም ድራማ ያያሉ ሪል ላይፋቸውን ያመጡ ሚዲያ ላይ ያሰጣሉ እንግዲያውስ ሴት ልጅ መጫወቻ ነች ሴት ልጅ መራገጫ ነች ይያለ ያነሳ ይራገጥባታል ይጫወትባታል ሂጂ ግርሽን ቢይሏታል የሌላ ሀገሮች እኮ ወደ ቢዝነስ ቀይሮት ቢዝነስ እየሰሩበት ነው እኛ ጋር ግን ገና አልገባንም
ስፔሻሊ ደግሞ እነዚህ ከክፍለ ሀገር መተው አዲስ አበባ ላይ እየሰፈሩ ያሉ ሰዎች ገና ነው የከተማውን ነገር አልተግባቡትም። ኑሮውን፣ ቋንቋውን፣ አገሩን፣ አየሩን ብዙ ነገር አለ። ከክፍለ ሀገር መታችሁ ከተማ እንዳረፋችሁ እኮ ዝም ብሎ ወደ እንትኑ መቀላቀል አይደለም። በቃ ስግጥ ፍምስ ማለት እኮ እንደ እንትና እንዳለው ዝም ብላችሁ የሚፈመስና የሚሰገጠው በምን መልኩ ነው ብሎ ማገናዘም ይባላል። ትውልድ እያቀጨጫችሁ፣ ትውልድ እያጠፋችሁ፣ ትውልድ እያመከናችሁ አይደለም ሰግጣችሁ የምትፈምሱት። ትውልድ እያጠፋችሁ አይደለም። ቤተሰቦች ልጆቻቸውን ካላዩ፣ ቤተሰቦች የሃይማኖት አባቶች በየቦታው ላይ ልጆቻቸው ምን እያደረጉ እንደሆነ ካላዩ፣ ካልተግንትን ካላሉ ተያይዘው ማለቅ ነው የሚመጣባችሁ። ሌላ ምን የሚመጣው ነገር የለም። ገንዘብ እያሳዩ ገንዘብ እየሰጡ የሚያደርጉት ነገር እና ቢኒ ማነች ስሟ አቤል ማርታ ቡታጅራ ድረስ ሄደ። አቤል ስለሌለ ነው እንዴ ምናምን አይነት ነገር ማነች ማርቲ ስለሌለች ነው እንዴ ብላ ማርቲን አቤል ምን አለ ማርታን ሶሊ ስለሌለች ነው እንዴ የምትነካኪኝ? ሶሊ ብትኖር ኖሮ አትነኪኝም ነበር አላት። ሲጀመር ሶሊ ኖረች አልኖረች ፍላጎቱ ከሌለክ ማንም ሊነካክና ሊያቅፍክ የሚገባክ ሰው አለ። ራስህን የምታስከብረው አንድ ራስክ፣ የምታስነቀው አንድ ራስክ። ገባ? ሴትም ብትሆን ማለት ነው። ከጎኔ ያለች አጋሬ የግድ መኖር አይጠበቅባትም ወይም አለመኖር አይጠበቅባትም። ሌላ ሰው ከሜዳ ተነስቶ መጥቶ እኔ ሊያቅፈኝ፣ ሊሰማኝ፣ ሊናፍቀኝ አይችልም። የናንተ መልከስከስ የናንተ መዝረክረክ ነው ትውልድን ሚዲያ ላይ እያዘቀጠ ትውልድን ሚዲያ ላይ ላይቭ በገንዘብ ግንኙነት እየጀመሩ ያሉት ሚዲያ ላይ በገንዘብ ግንኙነት እየጀመሩ የህፃናቶች ከ18 ዓመት በታች ያሉት የናንተ መላላስ፣ የናንተ እርቃን ሚዲያ ላይ መውጣት፣ የናንተ ስርዓት አለመኖር፣ የናንተ ስርዓት አልበኝነት፣ የናንተ ጋጦጥነት ትውልድን ሚዲያ ላይ ግንኙነት እንዲያደርጉ እያስደረጋቸው ነው ያለው። እያንዳንዳችሁ ቤት ነገ ይገባል። ያን ያርፋችሁ ትቀመጣላችሁ። ሰው ራሱን የሚያስከብረው ራሱ ነው። ራሱን የሚያስንቀው ራሱ ነው። ወደድክም ጠላም፣ ሴቷም ትሁን ወንዱ ማለት ነው። ረክሳችሁ የረከሰ ትውልድ እንዲኖር እያደረጋችሁ ነው። ዘቅጣችሁ የዘቀጠ ትውልድ እንዲኖር እያደረጋችሁ ነው። ተዋርዳችሁ የተዋረደች ሀገር እንድትኖረን እያደረጋችሁ ነው። ለማንኛውም እንዴት እንደምንቀጥል አብረን እናየዋለን። በህይወት ካለን በህይወት ኖረን እድሜ ከሰጠን ፈጣሪ ምን አይነት ትውልድ እንደሚመጣ እናየዋለን አብረን። ለማንኛውም ፕሊስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቻሌንጅን እየተከታተላችሁ በተቻለ መጠን 10ም 20ም 15ም ቪዲዮ እየለቀኩኝ እንትን ማድረግ ማሳደግ እፈልጋለሁ። ፕሊስ ቻሌንጅን ተቀላቀሉልኝ እሺ።